በገርአልታ ተራሮች ውስጥ የሚገኙ አቡነ የማታ ጉ በተጨማሪ በዚሁ ሰንሰለታማ ተራራ አካባቢ የሚገኙት ማርያም ቆፈርና ዳንኤል ቆርቆሬ የተባሉ ጥንታዊ አብያተ ክርስቲያን እጅግ አስገራሚ ታሪካዊ አቀማመጥ ያላቸው ስፍራዎች ናቸው። ጎብኚዎቹም ሆኑ ምዕመናን ወደ ላይ ለመውጣት በግምት 200 ሜትር የሚሆን ቀጥ ያለ ገደል መውጣት ይኖርባቸዋል። ይህንን ጉዞ የሚያደርግ ምንም አይነት ዘመናዊ የደህንነት መጠበቂያ ገመድ ወይም መንሰላል የሌለው መሆኑ ነው። አቡነ የማታ ጉ በትግራይ ክልል በገርአልታ ተራሮች ሰንሰለት ውስጥ የሚገኝ በዓለም ላይ ካሉ እጅግ አስደናቂ ለመድረስ አስቸጋሪ የሆኑ የሃይማኖት ስፍራዎች መካከል ቀዳሚውን ስፍራ የሚይዝ ታሪካዊ ቤተክርስቲያን ነው። ይህ ስፍራ በ6ኛው ክፍለ ዘመን በ9ኙ ቅዱሳን መካከል አንዱ በሆኑት አቡነ የማታ እንደተመሰረተ ይነገራል። ቅዱሱ ይህንን ቦታ የመረጡት ከምድራዊ ረብሻ ርቆ በተራራው ጫፍ ላይ ሆኖ ለፈጣሪ ቅርብ ለመሆንና በጸሎት ለመወሰን በማሰብ እንደሆነ በታሪክ ድርሳናት ተመዝግቧል። ቤተክርስቲያኑ በአንድ ወጥ ግዙፍ አለት ውስጥ ተፈልፍሎ የተሰራ ሲሆን ጥበቡም የአክሱም ዘመን ስልጣኔ፣ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊ የሥነ ሕንጻ ክህሎት በግልጽ ያሳያል። ወደ ቤተክርስቲያኑ ለመድረስ የሚደረገው ጉዞ በራሱ እጅግ አስገራሚና አስፈሪ ነው። ጎብኚዎቹም ሆኑ ምዕመናን ወደ ላይ ለመውጣት በግምት 200 ሜትር የሚሆን ቀጥ ያለ ገደል መውጣት ይኖርባቸዋል። ይህንን ጉዞ የሚያደርግ ምንም አይነት ዘመናዊ የደህንነት መጠበቂያ ገመድ ወይም መንሰላል የሌለው መሆኑ ነው። ይልቁኑ ለዘመናት ሰዎች ሲወጡበትና ሲወርዱበት በአለቱ የተፈጠሩ ጥቃቅን የእግርና የእጅ ማቆያ ቀዳዳዎች ብቻ በመጠቀም በባዶ እግር የሚወጣና ከባድ መንገድ የአካባቢውን ካህናትና ምዕመናት ይህንን መንገድ ያለምንም ፍርሃት እንደ ተራራ መንገድ እንደሚወጡበት ሲሆን ፍርሃትና ክርስትናን እንዲሁም አረጋዊያን ለቁርባን ተሸክመው እስከ መውጣት ይደርሳሉ። ይህ ድርጊቱ የሰው ልጅ ለምዕመናን ለታሪኩ ያለውን ጥልቅ ፍቅርና ጽናት የሚያሳይ ጥልቅ ማሳያ ተደርጎ ይወሰዳል። ቤተክርስቲያን ውስጥ የሚገኙ ጥንታዊ የሥነ ስዕል ውጤቶች ደግሞ ሌላውን ድንቅ ታሪክ ሀብቶች ናቸው። የግድግዳው ስዕሎች፣ የጣሪያዎች ማስጌጫዎች በአብዛኞቹ የብሉይና የአዲስ ኪዳን ታሪኮች፣ የሐዋርያት ምስሎች፣ የመላእክት ሰንሰለት የያዙ ናቸው። እነዚህ ስዕሎች የተሳሉት ከ10 ክፍለ ዘመናት በላይ ባስቆጠሩ ጥንታዊ ቀለሞች ቢሆንም ዛሬም ድረስ ልክ ትናንት እንደተሳሉ ሆኖ በደመቀ ሁኔታ ይታያሉ። ለዚህም ዋና ምክንያት የቤተክርስቲያኑ አቀማመጥ በውስጡ ያለውን አየር ደረቅ መሆኑ እንዲሁም ከፀሐይ ብርሃንና ከእርጥበት የተጠበቀ መሆኑ ነው። ስዕሎቹ የተሳሉበት ጥበብ፣ የተጠቀሙባቸው ቀለሞች ከእጽዋትና ከተፈጥሮ ማዕድናት የተዘጋጁ በመሆናቸው ለዘመናት ሳይለወጡ መቆየታቸው ችለዋል። ታሪካዊና መንፈሳዊ ፋይዳው በተጨማሪ አቡነ የማታ ጉ ለምርምርና ለቱሪዝም ትልቅ ስፍራ ነው። ብዙ የዓለም ታዋቂ የሚዲያ ተቋማት፣ የታሪክ ተመራማሪዎች ይህን በደመና ላይ ያለ ቤተክርስቲያን እያሉ የሚጠሩት ቦታ ለማየትና ለመመዝገብ ወደ ስፍራው ይመጣሉ። ቤተክርስቲያኑ የሚገኝበት የገርአልታ ተራራ መልክዓ ምድር ለተመልካች የሚሰጠው እይታ እጅግ ማራኪ ነው። ከተራራው ጫፍ ላይ ሆኖ ቁልቁል ሲመለከቱ የሚታየው ሰፊ ሜዳ፣ የገበሬዎች እርሻና የአካባቢው የተፈጥሮ ውበት ለቪዲዮ ስፍራና ለፎቶግራፍ እጅግ ምቹ ነው። ይህ የጽኑ እምነት ሕያው ምስክር ሆኖ እስከ ዛሬ ድረስ ዘልቋል። በገርአልታ ተራሮች ውስጥ የሚገኙ አቡነ የማታ ጉ በተጨማሪ በዚሁ ሰንሰለታማ ተራራ አካባቢ የሚገኙት ማርያም ቆፈርና ዳንኤል ቆርቆሬ የተባሉ ጥንታዊ አብያተ ክርስቲያን እጅግ አስገራሚ ታሪካዊ አቀማመጥ ያላቸው ስፍራዎች ናቸው። እዚህ ቦታዎች ልክ እንደ አቡነ የማታ ሁሉ በተራራው አናት ላይ በአለቶች ውስጥ የተፈለፈሉ ሲሆን የኢትዮጵያ ጥንታዊ ስልጣኔና መንፈሳዊ ጥንካሬ በጉልህ የሚያሳዩ ናቸው። ማርያም ቆርቆር በገርአልታ ተራራ መካከል ከፍ ብሎ የሚገኝ ስፍራ ላይ ተፈልፍሎ የተሰራ ትልቅ ቤተክርስቲያን ነው። ይህ ስፍራ የተመሰረተበት በ13ኛው ክፍለ ዘመን አካባቢ እንደሆነ የታሪክ ምሁራን ይገምቱታል። ቤተክርስቲያኑ በአለት ውስጥ ተፈልፍሎ የተሰራ ቢሆንም
የውስጥ ክፍሎች እጅግ ሰፊና በታላላቅ ምሰሶ የተደገፉ ናቸው። ይህም በወቅቱ የነበረውን የምህንድስና ጥበብና አለትን የመፈልፈል ከፍተኛ ክህሎት በግልጽ ያሳያል። ወደዚህ ቤተክርስቲያን ለመድረስ የሚደረገው ጉዞ በገደላማ መንገዶች፣ በተራራማ አቀበቶች ውስጥ የሚያልፍ ሲሆን ከላይ ሆኖ የሚታየው የተራራና የሜዳው እይታ እጅግ አስደናቂ ነው። የማርያም ቆርቆሮ ቤተክርስቲያን ግድግዳዎች በአስደናቂ ጥንታዊ ስዕሎች የተሞሉ ናቸው። እነዚህ ስዕሎች በተለይ በመካከለኛው ዘመን የነበረው የኢትዮጵያ ስነ ስዕል ጥበብ በሚገባ ያሳያሉ። በስዕሎች ውስጥ የመላእክት፣ የቅዱሳንና የመጽሐፍ ታሪኮች በደመቁ ቀለሞች ተስለው ይገኛሉ። እዚህ ቀለሞች ለዘመናት ሳይደበዝዙ መቆየታቸው በወቅቱ የነበሩ ሰዓሊያን የተጠቀሙባቸው የቅመም አይነቶችና የቀለም አዘጋጀት ምን ያህል ሊላቅ እንደነበር ያስረዳናል። ቤተክርስቲያኑ ውስጥ የሚገኙት ጥንታዊና የብራና መጻሕፍት በመስቀሎች የስፍራው ታሪካዊ ክብደት ከፍ ያደርጉታል። ከማርያም ቆርቆሮ በስተጀርባ በጥቂት ሜትሮች ርቀት ላይ ደግሞ ዳንኤል ቆርቆሮ የተባለው አነስተኛ ቤተክርስቲያን ይገኛል። ይህ ቦታ ከገደሉ ጫፍ ላይ በትክክል የተፈለፈለ ሲሆን በውስጡ ሁለት ትናንሽ ክፍሎች አሉት። የዳንኤል ቆርቆሮ ልዩ ባህሪ በውስጡ ያሉት ስዕሎች እጅግ ጥንታዊና ለየት ያለ አሳሳል ያላቸው መሆኑ ነው። ወደዚህ ክፍል ለመግባት ከገደሉ ጫፍ ላይ ባለ ጠባብ መንገድ ማሳለፍ የሚጠይቅ ሲሆን ይህ አቀማመጥ ለብቻ ሆኖ ለመጸለይ ተመስጦ ምቹ እንዲሆን ተደርጎ የታሰበ ነው። ቦታውም በጥንታዊ ዘመን ባህታውያን ምዕመናን ዓለምን ትተው በጸሎት የሚኖሩበት ስፍራ እንደነበር ይነገራል። እነዚህ በገር አልታ ተራሮች ላይ የሚገኙ አብያተ ክርስቲያናት በአጠቃላይ በአለት ውስጥ የሚፈለፈል ጥበብ ሮክ ሄም ቸርች በኢትዮጵያ ምን ያህል ጥንታዊ የዳበረ እንደነበር ትልቅ ሚስጥር ናቸው። ስፍራዎቹ ዛሬ ድረስ በንቃት አገልግሎት የሚሰጡ የእምነት ቦታዎች በመሆናቸው ታሪካዊ ሕያው ያደርጉታል። በገር አልታ ተራሮች ሰንሰለት ውስጥ የሚገኘው ሌላ እጅግ አስደናቂና ምስጢራዊ ስፍራ ዮሐንስ መጥምቅ የተባለው በአለት ውስጥ የተፈለፈለ ቤተክርስቲያን ነው። ይህ ስፍራ እንደ ቀድሞት ሁሉ በተራሮች ግርማ ሞገስና በጥንታዊ ስነ ህንጻው የታወቀ ቢሆንም በውስጡ የያዛቸው ስዕሎችና የታሪክ አሻሮች ለየት ያለ ባህሪ አላቸው። ዮሐንስ መጥምቀ ቤተክርስቲያን የተመሰረተችው ምናልባትም በ14ኛው ወይም በ15ኛው ክፍለ ዘመን አካባቢ እንደሆነ ይገመታል። ወደዚህ ቤተክርስቲያን ለመድረስ በተራራው ጠባብና ገደላማ መንገዶች ላይ የእግር ጉዞ ማድረግ ይጠይቃል። ቦታውም በተፈጥሮ ድንጋይ በተከበበ ሰላማዊ አካባቢ ላይ መገኘቱ በጥንት ዘመን ለነበሩ መናንያን ቅዱስ ተመራጭ የጸሎት ቦታ ነበር። ቤተክርስቲያኑ በአንድ ግዙፍ አሸዋ ድንጋይ ተራራ ተፈልፍሎ የተሰራ ሲሆን በውስጡ ያሉ ምሰሶች፣ ቅስቶች የኢትዮጵያ ጥንታዊ አርኪቴክቸር ጥንታዊ በሚገባ ያሳያሉ። ይህ ቤተክርስቲያን ከሌሎች ለየት የሚያደርገው በውስጡ ያሉ ስዕሎች የቀለም ውህደት አሳሳል ነው። ዮሐንስ መጥምቀ ስዕሎች በአብዛኛው በቢጫ፣ በቀይና በቡናማ ቀለሞች የተሞሉ ናቸው። እነዚህ ቀለሞች የተሰሩት ከአካባቢው አፈርና እጽዋት በተገኙ ተፈጥሯዊ ግብዓቶች በመሆኑ ለዘመናት ሳይለወጡ ቆይቷል። ስዕሎቹ መጽሐፍ ቅዱሳዊ ታሪኮችን፣ የሰማዕታትን ገድል እና የመላእክት ምስሎች እጅግ በሚገርም ሁኔታ ይተርካሉ። በተለይም የቤተክርስቲያኑ ጣሪያ ላይ የተሳሉት ምስሎች ተመልካችን ዓይን የሚማርኩበትና በወቅቱ የነበረው የሥነ ጥበብ ደረጃ የሚያሳዩ ናቸው። በተጨማሪ በዚሁ አካባቢ የሚገኝ አብራ አጽባ ቤተክርስቲያን ደግሞ በዚህ ትልቅ ስፍራ የሚሰጠው ይህ ቤተክርስቲያን በ4ኛው ክፍለ ዘመን በኢትዮጵያ ክርስትና በይፋ ባስፋፉት በሁለቱ ነገሥታት አብርሃምና አጽባ እንደተገነባ ይነገራል። ቤተክርስቲያኑ በአለት ውስጥ ተፈልፍሎ የተሰራ ቢሆንም መጠኑ እጅግ ግዙፍና በውስጡ ያሉ ጥበቦች በጣም የረቀቁ ናቸው። የአብራ አጽባ ግድግዳ በወርቅና በተለያዩ ማዕድናት በተሰሩ ቀለሞች የተሳሉ ጥንታዊ ስዕሎች ይገኙባቸዋል። ይህም በወቅቱ የነበረው መንግስት ለሃይማኖት፣ ለጥበብ የነበረውን ትልቅ ትኩረት ያሳያል። እነዚህ ሁላ የገር አልታ አካባቢውን አብያተ ክርስቲያን በአንድ ላይ ሲታዩ ትግራይ የጥንታዊ ስልጣኔ የሃይማኖት ታሪክ ሙዚየም መሆኗን ያረጋግጣሉ። እያንዳንዱ ቤተክርስቲያን የራሱ የሆነ እና የዛሬው ቪዲዮ ይሄን ይመስል ነበረ። እንዴት አያችሁት? ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እኛ ቤተሰብ መሆን ይችላሉ። ይህ ሰሞን
በጣም ስለቆየሁባችሁ በጣም ይቅርታ ብያለሁ። በደህና ቪዲዮ እንደምከሳችሁ አትጠራጠሩ እና ሀሳብ አስተያየታችሁ ካለ በኮሜንት ስር እንድጽፉልኝ በአክብሮት እጠይቃለሁ። ስለ ቀጣይ ቪዲዮ ስለምን እንደሚሰራ እና እንዴት እንደሚሰራ ሁሉ ነገሩን በኮሜንት እንድጽፉልኝ በአክብሮት እጠይቃለሁ። ይመቻችሁ።